ዓለምንና የዓለምን ፍላጎት ማምለክ። ዓለም ሌላኛዋ ጣዖት ናት። ከዓለም ጋር በፍቅር የተሳሰረ ሰው የእግዚአብሔርን ፍቅር፣ ለእርሱም ያለውን ታዛዥነትና በእርሱ ያለውን እምነት ሁሉ ይረሳል ይተዋልም። ሐዋርያው ቅዱስ ያዕቆብ በመልእክቱ ዓለምን መውደድ ለእግዚአብሔር ጥል እንዲሆን አታውቁምን? እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል በማለት ይህንን ገልጦታል። ያዕቆብ ምዕራፍ 4 ቁጥር 4። ፍቁረ እግዚእ ቅዱስ ዮሐንስም በመጀመሪያው መልእክቱ ዓለምን ወይም በዓለም ያሉትን አትውደዱ፣ በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት፣ ስለ ገንዘብም መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ዓለሙም ምኞቱም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል በማለት ይህንን እውነት አጉልቶታል። አንደኛ የዮሐንስ መልእክት ምዕራፍ 2 ቁጥር 15 እስከ 17። እስቲ አንድ ጥያቄ ለራሳችን ሕሊና እናቅርብ። የምናመልከው እግዚአብሔርን ወይንስ ዓለምንና ፍላጎቷን ነው? በእውነት እግዚአብሔርን የምናመልክ ከሆነ ዓለምን ድል መንሳት ይገባናል። ፈቃዷን በእኛ ላይ መሰልጠን የለበትም። ይህንን አስመልክቶ ቅዱስ ዮሐንስ ከእግዚአብሔር የተወለደው ሁሉ ዓለምን ያሸንፋልና ዓለምን የሚያሸንፈው እምነታችን ነው እንዳለው በዓለም ላይ ባለድል መሆን ይኖርብናል። አንደኛ የዮሐንስ መልእክት ምዕራፍ 5 ቁጥር 4። የዓለም ፍላጎት ባሸነፈን ጊዜ ግን እምነታችን ፈጽሞ ከውስጣችን ይጠፋል፣ ፈቃዳችንም ወደ ዓለም ይሆናል። እኛም የዓለምን ፈቃድ ፈጻሚዎች እንሆናለን። ሐዋርያው ቅዱስ ጳውሎስ ይህንን ከባድ ፈተና ሲገልጥ ዴማስ ይህንን የአሁኑን ዓለም ወዶ ትቶኛልና በማለት ተናግሯል። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 10። ይህ አነጋገር የዓለም ፍላጎት ከባድ ፈተና መሆኑን የሚያመለክት ነው። የሥጋ ፍቶታት ሰዎቹን ረግጠው የሚገዙ ጣዖታት ናቸው። ለምኞታቸውና ለሥጋዊ ፍላጎታቸው የሚገዙ ሰዎችም እግዚአብሔርን በፍጹም ልባቸው፣ በፍጹም ነፍሳቸውና በፍጹም ሐሳባቸው፣ በፍጹም ኃይላቸውም ያመልኩታል ማለት አይቻልም። አንዳንድ ሰዎች የአካላቸውን ውበት ያመልካሉ። ዘወትርም ስለ ውበታቸው ቢናገሩ ይወዳሉ። የተፈጠሩበት ሌላ ዓላማ እንደሌለ ሁሉ ለውበታቸው ብቻ ሲጨነቁ ይታያሉ። ስለዚህ ረጋፊ ውበታቸው ማማር ሲሉም የማይከፍሉት መሥዋዕትነት የለም። ከአፈር የተሰሩና ወደ አፈርም የሚመለሱ በስባሾች መሆናቸውንም ፈጽመው ይዘነጋሉ። እነዚህ ሰዎች ከኔ በቀር ሌሎች አማልክት አይሁኑልህ የሚለውን ትእዛዝ አፍርሰዋል። በላይ በሰማይ ካለው፣ በታች በምድር ካለው፣ ከምድር በታች በውሃ ካለው ነገር የማንኛውንም ምስሉ የተቀረጸውን ምስል ላንተ አታድርግ የሚለውን የእግዚአብሔር ቃል መሻራቸውንም አይታወቃቸውም። ለእነርሱ ከዚህ ትእዛዝ አንጻር የሚታየው እንጨት ጠርበው ድንጋይ አለዝበው አለማመልካቸው ብቻ ነው። ነገር ግን ማንም ቢሆን እግዚአብሔርን ብቻ ማምለክና ልቦናውንም ለእግዚአብሔር ብቻ አሳልፎ መስጠት እንጂ ራሱን እንደ ጣዖት ማምለክ የለበትም። ሌሎች ደግሞ ትኩረታቸው ሁሉ በመብልና በመጠጥ ላይ ብቻ ነው። ሐዋርያው ቅዱስ ጳውሎስ ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ ሐሳባቸው ምድራዊ ነው በማለት የተናገረው እነዚህን ሰዎች የሚመለከት ነው። የቅዱስ ጳውሎስ መልእክት ወደ ፊልጵስዩስ 3:19። ከዚህ በላይ እነርሱ የመስቀሉ ጠላቶች መሆናቸውንና ስለዚህም በሐዘኔታ የሚያስለቅሳቸው መሆኑን ጨምሮ ተናግሯል። በእርግጥ አንዲት መለኪያ አረቄ አምላካቸው የሆነ ፈቃዳቸውም ሁሉ ወደ መብልና መጠጥ ያዘነበለ ብዙ ሰዎች አሉ። እስራኤላውያንስ በአንድ ወቅት ስለ ሥጋ፣ አሳ፣ ዱባ፣ ቀይ ሽንኩርት አልቅሰው አልነበረምን? ዘኍልቍ ምዕራፍ 11 ቁጥር 4-5። ኤሳውስጥ ብኩርናውን ከነበረከቱ ለምስር ወጥ አልሸጠምን? በዘፍጥረት ምዕራፍ 25 ቁጥር 29-34። አዳምና ሔዋንስ ቢሆኑ ለመብላት ያማረች ላይን የምታስጎመጅ ከሆነች ዛፍ ፍሬን በመብላት በሰው ሁሉ ዘር ላይ ርኩሰትንና መርገመ ሞትን አምጥተው የለምን? በዘፍጥረት ምዕራፍ 3 ቁጥር 6። ቅዱሳን አበው ለጣዖት ከመንበርከክ ይልቅ ሰማዕትነትን ይመርጡ እንደነበር ገድላቸው ይነግረናል። የዘመኑ ትውልድ ደግሞ በተቃራኒው ለጣዖት መስዋዕት ሲያሳርግ ይውላል። የዘመኑ ሰው ያለማቋረጥ በየቀኑ መስዋዕት የሚሰዋላቸው እነዚህ ጣዖታትም ገደብ የሌላቸውና ወሰን ያልተደረገላቸው የሥጋው ፍቶቶችና የዓይኑ አምሮቶች ናቸው። ስልጣንን፣ ማዕረግን፣
ክብርን፣ የተለያዩ ንብረቶችን እንደ አምላክ የሚመካባቸውና የሚያመልካቸው ሰው ለእነዚህ ፍላጎቶቹ ሲል ፈጣሪው እግዚአብሔርን ይክዳል፣ ሕሊናውንም ይሸጣል። ከኔ በቀር ሌሎች አማልክት አይሁኑልህ የሚለውን ትእዛዝ እግዚአብሔር ወደ ጎን በመተውና በመዘንጋት ፍላጎቱን ለመፈጸም ሲል አስፈላጊ ነው የሚለውን መስዋዕትነት ሁሉ ከመክፈል ወደ ኋላ አይመለስም። ለዚህ መድኃኒቱና መፍትሄው ለስጋዊ ፍላጎት ከመገዛትና ስጋዊ ዓለማዊ ፈቃድን ከማምለክ በመራቅ እግዚአብሔርን ብቻ በማምለክ ጸንቶ መኖር ነው። ሌላኛው ራስን ማምለክ። ከጣዖታት ሁሉ የበለጠውና አደገኛው ጣዖት ራስን ማምለክ ነው። ሰው ከስጋዊ ፍላጎቱ ማየል የተነሳ ሁልጊዜ ራሱን ከፍ ከፍ ማድረግ ይፈልጋል። በዚህ ተግባሩ ደግሞ ራሱን ማምለክ ብቻ ሳይሆን ሌሎች እንዲያመልኩት እነሱነቱ እርሱነቱ በሁሉ ዘንድ የገነነ እንዲሆን እንዲከበርና እንዲፈራ ይሻል። ሰዎች መልካምና ያማረ ነው የሚሉት ሁሉ በእርሱ ማንነት ውስጥ እንዲገኝና ሰዎችም ሁሉ እንዲያደንቁት ይፈልጋል። ከዚህ ጋር በተያያዘ አንድ ጥያቄ እናንሳ። ሐዋርያው ቅዱስ ያዕቆብን ባስገደለው በንጉሡ ሄሮድስ ላይ አደጋ ያመጣበት ምን ነበር? የእግዚአብሔር መልአክ ስለምን ቀሰፈው? ለምንስ በትል ተበልቶ ሞተ? ሰዎች ለአምላክ ብቻ የሆነውንና ለእርሱም የማይገባው ለእነርሱም የማይገባውን ክብር ሲሰጡት ባለመቃወምና የማይገባውን ክብር በመሻት አልነበረምን? በሐዋርያት ሥራ ምዕራፍ 12 ቁጥር 21-23 እንደተጠቀሰው ቀደም ብለን የጠቀስናቸውን ጣዖታት ሁሉ ድል ነስተው ነገር ግን ራስን ማምለክን ማሸነፍ የተሳናቸው ሰዎች የሄሮድስ መሰሎቹ ናቸው። በመጽሐፍ ተመዝግቦ እንደምናገኘው ከአዳምና ከሔዋን ጀምሮ ሞትን ወደ ዓለም ያመጣው፣ ቃየን ወንድሙን እስከ መግደል ያደረሰው፣ ናቡከደነጾር በባቢሎን ሕዝቡን እኔ ፈጠርኳችሁ እንዲል ያደረገው፣ ፈርዖንን ሕዝበ እግዚአብሔርን አልለቅም እግዚአብሔርንም አላውቅም ያሰኘ ራስን የማምለክ ጣዖት ለመሆኑ የሚያጠያይቅ አይደለም። እነዚህ ሰዎች ከራሳቸው በቀር ሌላ አስተዋይ፣ የተሻለ እውቀት ያለው፣ ከሁሉ በላይ የሆነ ያማረና የደመቀ አለ ብለው ስለማያምኑ ራሳቸውን ያመልካሉ። ሌላው ሰውም እንዲያመልካቸው ይሻሉ። ራሱን የሚያመልክ ሰው የእርሱ ማንነት እርሱ ብቻ የሚያውቀውና በእርሱ አእምሮ የተሳለው እርሱነቱ ብቻ ነው። በምኞት ብቻ የቀረ ማንነት ለእርሱ እንደሚመስለው ከእርሱ በቀር ሌላው ሰው ሁሉ ስህተተኛ ነው። ከሌሎች ጋር ቢጋጭ እንኳ እነርሱ እንጂ እርሱ እንዳልተሳሳተ ያምናል። ምክንያቱም እርሱ በፍጹም ስህተት አይሰራምና ነው። ሰዎች ሊረዱኝ አልቻሉም በቃ እንጂ የኔ ጠባይ እኮ ትክክለኛ ነው የሚል የራሱ እምነት አለው። ብዙ ጊዜ በዓለም ላይ የሚነሱትና የተነሱት አምባጓሮዎችና ጦርነቶች በአብዛኛው ራስን የማምለክ ውጤቶች ናቸው። እንዲህም ስለሆነ ከዚህ መሰል አምልኮ ጣዖት እንድንጠበቅ የሚሻው አምላካችን ኢየሱስ ክርስቶስ በኋላዬ ሊመጣ የሚወድ ማንም ቢኖር ራሱን ይካድ ብሏል በማርቆስ ወንጌል ምዕራፍ 8 ቁጥር 34። ራስን መካድ ምን ማለት ነው? ሰው ራሱን ማምለክን ከልቦናው ያጥፋ፣ ራሱንም አመድ የምድርንም ትቢያ እንደሆነ ይቁጠር ማለት ነው። የትሕትና ሰው የሆነና ከውዳሴ ከንቱ ራሱን ያራቀ ማንም ቢሆን ራሱን ከማምለክ ተለይቷል። እኔ ከሁሉም በላይ ነኝ የሚል ስጋዊ ስሜት ከእርሱ ጠፍቷልና። ሰውን ከእግዚአብሔር ጋር እንዲጣላና ከአምላኩ ጋር በትዕቢት እንዲፎካከር ራሱንም እንዲያመልክ ከሚያደርጉት ምክንያቶች መካከል አንደኛው የራሱን ታላቅነትና ከሁሉ በላይ መሆንን መሻቱ ሲሆን፣ ሁለተኛው ደግሞ ከማንም በላይ ራሱን መውደዱ ነው። ስለዚህ ፍላጎታችን ከእግዚአብሔር ትእዛዛት ጋር በሚጋጭበት ጊዜ ፈቃዳችንን ከመፈጸም ይልቅ እርሱ እግዚአብሔር ሊልቅ እኔ ላንስ ያስፈልጋል ያልን እንደሆነ ያን ጊዜ ራሳችንን እንደካድን በዚህ ይታወቃል። የዮሐንስ ወንጌል ምዕራፍ 3 ቁጥር 30። በእርግጥ ራሳችንን እንድናመልክ የሚያደርገን ደግሞ ከእግዚአብሔር ፈቃድ ጋር የሚጋጭ የተወሰነ ፍላጎቶቻችንን ለማሟላት ያለን ዓላማ ነው። የመላእክት አለቃ የነበረውን ሳጥናኤልን ከነሰራዊቱ ለውድቀት ያበቃው ምንድን ነው? ራሱን የሁሉ የበላይ ማድረጉ አይደለምን? የተሰጠውን ትቶ ከሚገባው በላይ ታላቅና ከፍ ያለ ለመሆን የነበረው መሻት ወይንም ፍላጎት ከፍተኛ ስለነበረ ወደ ሰማይ አርጋለሁ፣ ዙፋኔንም ከእግዚአብሔር ጋር ከከዋክብት በላይ ከፍ ከፍ አደርጋለሁ፣ ከደመናዎችም ከፍታ በላይ አርጋለሁ፣ በልዑልም መሰላለሁ ብሎ ተናግሮ ነበር በትንቢተ ኢሳይያስ ምዕራፍ 14 ቁጥር 13 እስከ 14። ሳጥናኤል እንደ እግዚአብሔር ለመሆን ከፍ ከፍ ማለትን ፈለገ።
ነገር ግን በትዕቢቱ ውርደትን እንጂ ክብርን አላስገኘለትም። አዳምንና ሔዋንንም በተመሳሳይ ፈተና እንደጣላቸው ቀደም ብሎ ተጠቅሷል። ስለዚህ ማንም ሰው ራሱን መግዛትና ስጋዊ ፍላጎቱን መካድ ከቻለ ማንኛውንም ጣዖት ከልቦናው ነቅሎ አጥፍቶታል ማለት ይቻላል። አስራትን ለእግዚአብሔር ከመስጠት ይልቅ ለራሳችን ስንወስድ፣ ሰንበትን ለስጋዊ ፈቃድ መፈጸሚያ ስንጠቀም ራሳችንን መውደዳችንን አይደለምን? ፍላጎታችን ከእግዚአብሔር ትእዛዝ ጋር በሚጋጭበት ጊዜ ፈቃዳችንን ከመፈጸም ይልቅ እርሱ እግዚአብሔር ሊልቅ እኔ ላንስ ያስፈልጋል በማለት ራሳችንን በመካድ ሕይወታችንን ለዘላለም በእግዚአብሔር እንደምናስጠብቃት እርግጠኞች እንሁን። ራስን ከማምለክ ነፃ እንውጣ። ራሳችንን ለመካድ የሚያበቃ የጸጋ ስጦታን የሚያድል መድኃኔ ዓለም ክርስቶስ በቸርነቱ እንዲረዳ ዘወትር ፈቃዱን በመለመን ጸንተን መኖር ያስፈልጋል። ሌላኛው ክህደት ነው። ክህደ ከሚል የግዕዝ ግስ የወጣ ሲሆን ፍቹም እምነትን፣ ውልን፣ መሐላን ማፍረስ፣ መሸፈጥ፣ ቃልን መለወጥ፣ መዋሸት፣ ማበል ማለት ነው። በእነዚህ የክህደት ተግባራት ላይ የተሰማሩ ሰዎች ከሃዲያን ይባላሉ። ክህደት የመጀመሪያው ትእዛዝ ተቃራኒ ነው። ከዚህ አንጻር የእግዚአብሔርን ሕልውና የማያምን ጥበብ በሚመስለው ስጋዊና ምድራዊ ዕውቀት በመመራመር በራሱ ብቻ የሚታመን ሰው ከሃዲ ይባላል። ነቢየ እግዚአብሔር ቅዱስ ዳዊት ይህንን የመሰለውን ሰው ሰነፍ ብሎታል። ሰነፍ በልቡ እግዚአብሔር የለም ይላል በማለት እንደተናገረው በመዝሙረ ዳዊት መዝሙር 13 ቁጥር 1። በሀብቱ፣ በዕውቀቱ፣ በስልጣኑ፣ በወገኑ ወዘተ የሚመካና የሚታመን ሰው ሁሉ ከካህዲያን ወገን የሚቆጠር ነው። ሊታመኑበትና ሊመኩበት የሚገባው አንድ አምላክ እግዚአብሔር ብቻ ነውና ሐዋርያው ቅዱስ ጳውሎስ በጥበባቸውና በዕውቀታቸው በመመካትና በመታመን የእግዚአብሔርን ሕልውና በመካድ በግሪክ ከተማ ያስቸግሩ ስለነበሩ ፈላስፎች ለቆሮንቶስ ክርስቲያኖች ሲጽፍ የጥበበኞችን ጥበብ አጠፋለሁ፣ የአስተዋዮቹንም ማስተዋል እጠላለሁ ተብሎ ተጽፏል። ጥበበኛ የት አለ? ጻፊስ የት አለ? የዚች ዓለም መርማሪስ የት አለ? እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? ዓለም እግዚአብሔርን በጥበቧ ስላላወቀች በማለት አስቀድሞ በነቢዩ ኢሳይያስና በኋላም በጌታችን በኢየሱስ ክርስቶስ የተነገረውን በመጥቀስ አስተምረዋል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 19 እስከ 21። ዝቅ ብሎም ደግሞ እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ፣ ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ፣ ሥጋ የለበሰ ሁሉ በእግዚአብሔር ፊት እንዳይመካ ሲል ሰዎች በጥበባቸው በኃይላቸውና በብርታታቸው እንዳይተማመኑና እንዳይመኩ አስተምሯል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 27 እስከ 29። ሰው በእውቀቱና በጥበቡ በኃይሉም የሚመካ ከሆነ የእግዚአብሔርን ሕልውና ይዘነጋል፣ የእርሱንም ኃይል ይረሳል። በመጨረሻም ራሱን አምላክ ይሆናል። መድኃኒታችን ኢየሱስ ክርስቶስም ይህንን ከጥበበኞችና ከአስተዋዮች ሰውረህ ለሕፃናት ስለገለጥክላቸው አመሰግንሃለሁ በማለት የተናገረው እግዚአብሔርን ማወቅና ማመን ማምለክም ለዓለማዊ ፍልስፍናና ለገቢረ ኃጢአት በእውቀት ሕፃናት ለሆኑ ለየዋሃን እንጂ እውቀታቸውን ለሚያመልኩ አስተዋዮች ነን በማለት በሳይንሳዊ ፍልስፍናቸው ለሚመኩ የማይገለጥ መሆኑን እነርሱም እግዚአብሔርን የማያውቁና የማያምኑ መሆናቸውን ለማመልከት ነው። የማቴዎስ ወንጌል ምዕራፍ 11 ቁጥር 25። ስለዚህም እግዚአብሔርን ወደሚያስክድ ትምክህት እንዳንደርስ በዚህ ረቂቅ የትዕቢት ጣዖት ወድቀን አምላካችንን እንዳንክድ የሚመካ በእግዚአብሔር ይመካ ያለውን የቅዱስ ጳውሎስን ምክር እናስብ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 31። ሰዎች አፋቸውን ከፍተው ድምፃቸውን አሰምተው እግዚአብሔር የለም በማለት አይናገሩ ይሆናል። ነገር ግን ሕይወታቸውና ኑሯቸው የእግዚአብሔርን ሕልውና ከካዱ ሰዎች ያልተለየ ከሆነ ከካህዲያኑ በምን ይሻላሉ? በአንደበታቸው በአንድ እግዚአብሔር እናምናለን እያሉ በምግባራቸው እግዚአብሔርን የሚወደውን ሥራ የማያደርጉ በኑሯቸውም ፈሪሃ እግዚአብሔር የሌለ
የእግዚአብሔርን ሕልውና የማያስቡ የመሰላቸውን ሁሉ ሲሰሩ እግዚአብሔር የሚያያቸውና በመጨረሻው ቀን ሊፈርድባቸው የሚመጣና ዋጋቸውን የሚከፍላቸው መሆኑን ፈጽሞ የማያስተውሉ ሰዎች ከከሃዲያን አምባ የሚመዘገቡ ናቸው እንጂ ሃይማኖት አላቸው፣ እግዚአብሔርንም ያመልካሉ የሚባሉ አይደሉም። የእነዚህን መሰል ሰዎች እምነት የቃላት ወይም የእውቀት ብቻ እንጂ በምግባር የተገለጠ የክርስትና ሕይወት አይደለም። ኑሯቸውም ከተግባራዊ የእምነት ሕይወት ጋር ምንም ግንኙነት የለውም። ሰውነታቸውን በልቦናቸው ለሚመላለሰው ሥጋዊ ፍላጎታቸው አስገዝተው በምላሳቸው ብቻ እግዚአብሔርን እንደሚያመልኩ ቢናገሩ በኑሯቸው አንድም የአምልኮ ሥራ ሲሰሩ ካልታዩና ሃይማኖታቸውን በምግባር ካልገለጡት በአፍ አምነው በልብ የካዱ ናቸውና እግዚአብሔርን ያመልካሉ ሊባሉ አይችሉም። በምግባር ያልተገለጠ እምነት ምውት ወይንም የሞተ ነው ተብሏል። እነዚህ ሰዎች በአንደበታቸው ብቻ ስለተናገሩት በስራም ስላልገለጡት በልቦናቸውም ስለሌለ እምነታቸው ከካህዲያን የተለየ ዋጋና ክብር ሊያገኙ አይችሉም። መዳን የሚገኘው በልብ አምኖ በአንደበትም መስክሮ በተግባር ኖሮ ነውና። ያዕቆብ ምዕራፍ 2 ቁጥር 14 እስከ 26፣ የማቴዎስ ወንጌል ምዕራፍ 7 ቁጥር 21። ስለዚህ እኛም በአፍ መስክረን በልብ አምነን ይህንን እምነታችንንም በምግባር ካልገለጥን መልካም እየሰራን እግዚአብሔርን እንደ አምላክነቱ ካላመለክን ከሃዲ ከመባልና ከክህደትም የተነሳ ከሚመጣ ፍርድ ልናመልጥ አንችልም። ራሳችንን እያስመካን በራሳችንም እንድንታመን እየመከረ አምልኮአችንን በምግባር የተገለጠ በልቦና የታመነ እንዳይሆን የሚፈታተነን ጠላት ተቋቁመን በዘመናችን ሁሉ ከኔ በቀር ሌሎች አማልክት አይሁኑልህ የሚለውን ትእዛዝ እያሰብን መኖር አስተዋይነትና ለሰማያዊ ክብር የሚያበቃ መሆኑን ማወቅ ያስፈልጋል። ሌላኛው አጋንንትን ማምለክ ነው። ከአምልኮ ጣዖት መካከል አንዱ አጋንንትን ማምለክ ነው። ቅዱስ መጽሐፍ ከአምልኮተ እግዚአብሔር ውጭ የሆኑትን ሰዎች ሁሉ አሕዛብ ይላቸዋል። እግዚአብሔርን የሚያመልኩ ደግሞ ሕዝብ ይባላሉ። እነዚህ አሕዛብ የተባሉ አረማውያን በተለያየ ሁኔታ ለአጋንንት አምልኳቸውን በመፈጸም የሚኖሩ ናቸው። ነቢዩ ቅዱስ ዳዊትም የአሕዛብ አማልክት ሁሉ አጋንንት ናቸውና በማለት የተናገረው በአጋንንት የሚያመልኩ በመሆናቸው ነው። መዝሙረ ዳዊት መዝሙር 95 ቁጥር 5። አጋንንትን ማምለክ ማለት በጣዖታት ፊት ማለትም በተጠረበ እንጨትና በለዘበ ድንጋይ ፊት መንበርከክ ብቻ አይደለም። አጋንንትን ማመን፣ በአጋንንትን መታመን፣ በክፉ ሥራ ከሰይጣን ጋር በመተባበር በችግር ጊዜ ከሰይጣን መፍትሄ መሻት፣ የማያውቁትን ለማወቅ ዕውቀት ፍለጋ በኃይለ አጋንንት ቅጠል ወደሚበጥሱ ስር ወደሚምሱ መሄድ፣ ስለ አንዳች ጥቅም ሰይጣንንና እርሱ ያደረባቸውን ተስፋ ማድረግ፣ የሰይጣንን ፈቃድ መፈጸምና የመሳሰሉት ሁሉ አጋንንትን የማምለክ የተለያዩ ገጽታዎች ናቸው። አንዳንድ ሰዎች ሰይጣን አስመስሎ ስላደረገላቸው ጊዜያዊ የማታለያ ነገር ውለታ እንደመክፈል ባለ ሁኔታ ይገዙለታል። አንዳንዶች ደግሞ ሰይጣን የሚሽቱን ነገር እንዲያደርግላቸው ቃል ኪዳን ይገቡለታል። በዚህ መሰረትም በየወንዙ በየመንደሩና በየዛፉ ስር የደም መስዋዕት የሚሰውለት የከበረ ገጸ በረከት እንዲሆነው ጌጣቸውንና ሀብታቸውን የሚገብሩለት ልጆቻቸውን ሳይቀር ወስደው የሚያስረክቡትና አምልኮተ አጋንንትን ባይል ያደረጉ ብዙ ሰዎች ናቸው። ለሀብታቸው በረከት፣ ለስራቸው ውጤት፣ ለንግዳቸው ትርፋማነት፣ በሰዎች ዘንድ ስለሚኖራቸው ግርማ ሞገስና ፍቅር፣ በባልንጀሮቻቸው ላይ ስለሚኖራቸው የበላይነት፣ ስለ ብዙ ተመሳሳይ ነገሮች ሲሉ ተስፋቸውን ሁሉ በአጋንንት ላይ አድርገው በቀን ከሰው ጋር በአደባባይ ምሽት ደግሞ ከአጋንንት ጋር ሲማማሉ የሚያድሩ ብዙ ሰዎች አሉ። አንዳች የሚያገኙ እየመሰላቸው በየጠንቋይ ቤት፣ በየቃልቻው ቤት፣ በየዛሩ ቤት፣ በየጨሌ ጣዩ ቤት ግዞት ገብተው አካላቸውንም ሀብታቸውንም የሚጨርሱ አይምሯቸውንም የሚያናውዙ እጅግ ብዙ ናቸው። እነዚህ ሁሉ እንግዲህ አምልኳቸውን ለአጋንንት ሰጥተው የሚኖሩ ናቸው። አምላካቸው ጋኔን ነው፣ ተስፋቸውም በሰይጣን ነው። በማንኛውም መንገድ ከአጋንንት ጋር ግንኙነት ያላቸው ሰዎች ያለ ጥርጥር የመጀመሪያውን ትእዛዝ ይጥሳሉ። በምታትና በጥንቆላ የሐሰት ታምራት እያደረገ ሰዎችን ያሳስት የነበረው የሲሞን መሰሪ ታሪክ በመጽሐፍ ቅዱስ ተመዝግቧል። የሐዋርያት ሥራ ምዕራፍ 8 ቁጥር 9 እስከ 25። የሲሞን መሰሪ ቀጥተኛ ግንኙነት ከዲያብሎስ ጋር ነበር። በዚህ የጥንቆላ ሥራው በሕዝቡ ዘንድ እኔ ታላቅ ነኝ እያለ በኃይለ አጋንንት ከመመካቱም በላይ ከታናናሾቹ እስከ ታላላቆቹ ድረስ ታላቁ የእግዚአብሔር ኃይል ይህ ነው እያሉ ሁሉ ያደምጡት ነበር።
በሐዋርያት ሥራ ታሪኳ የተመዘገበው በጥንቆላ ለጌቶቿ ብዙ ገንዘብ ታስገኝ የነበረችው አገልጋይም እንዲሁም ግንኙነቷ ከአጋንንት ጋር የነበረና በኃይል አጋንንት እየተመራች ትጠነቁል እንደነበር ተመዝግቧል። የሐዋርያት ሥራ ምዕራፍ 16 ቁጥር 16 እስከ 18። እነዚህ ታሪኮች የሚያስረዱት አጋንንት ብዙ ምልክትና ድንቅ ለማድረግ የሚችሉ መሆናቸውን ነው። በእነዚህም ጊዜያዊ ምልክቶችም አጋንንት ብዙዎችን ሲያስቱ እንደነበርና በዚህ ዘመንም ጭምር በማሳሳት ላይ መሆናቸውን የሚያስረዱ ናቸው። ይሁን እንጂ ከነዚህ አጋንንትና በአጋንንት የሚመሩ ሰዎች የሚያደርጓቸው ምልክቶች ቅዱሳን በኃይለ እግዚአብሔር ከሚያደርጓቸው ታምራት የተለዩ ናቸው። የእግዚአብሔር ሰዎች የሆኑ እውነተኞች ክርስቲያኖችም በሁለቱ መካከል ያለውን ልዩነት ጠንቅቀው ማወቅ ይኖርባቸዋል። ይህ ጥንቃቄና እውቀት ከመሳሳት ይጠብቃቸዋልና። አንዳንድ ሰዎች ከአጋንንት ጋር በመተባበር በሰይጣን ኃይል እየታገዙ የሚያስደንቅ ነገር ሊያደርጉ ይችላሉ። ሰይጣን ግን ይህንን የሐሰት ታምር በምንም መንገድ ያለ ዋጋ ያደርግላቸውም። ይኸውም ለእግዚአብሔር የሚገባውን አምልኮና ክብር ለእርሱ እንዲሰጡና እንዲያመልኩት ለማድረግ ነው እንጂ ሊጠቅማቸው አይደለም። እንደዚህ አይነቶቹ ሰዎችም በሁለት ይከፈላሉ። የመጀመሪያዎቹ ግንኙነታቸው ከዲያብሎስ ጋር መሆኑን የሚያውቁ ነገር ግን ከዚህ ግንኙነት ስለሚያገኙት ስጋዊና ምድራዊ ጥቅም ብለው ለአጋንንት የሚገዙ ሲሆኑ፣ ሁለተኞቹ ደግሞ በዲያብሎስ የተታለሉ ናቸው። ሰይጣን ደግሞ ራሱን የብርሃን መልአክ አስመስሎ ይለውጣልና ተብሎ እንደተገለጸው በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14። በዚህ መልክ ሊያታልላቸው ይችላል። ብዙ ቅዱሳንንና የዘጉ ባህታውያንን ሳይቀር በዚህ መልክ እያሳሳተ በማታለልና ከበዓታቸው በማስኮብለል ሊጥላቸው ሞክሯል። የጣላቸውና ለእርሱ በመገዛት የሕይወት ዘመናቸውን ሁሉ እርሱን በማገልገል ያሳለፉና ጠፍተው የቀሩ ጥቂት አይደሉም። አንዳንድ የዋሃን ሰዎች እግዚአብሔር ብቻ ከፍጹም ባህሪው የተነሳ የሚያውቀውን የወደፊቱን ነገር ለማወቅ ሲሉ የዲያብሎስ ባሪያዎች ይሆናሉ። የማይታወቀውን ለማወቅ ወደ ዲያብሎስ ማየትና እርሱን ተስፋ ማድረግ ለእግዚአብሔር ብቻ የሚገባውን አምልኮ ለሰይጣን መስጠት ነው። በመሆኑም ከመጀመሪያው ትእዛዝ ጋር የሚቃረን ሆኖ ይገኛል። ዲያብሎስ እንደ ማንኛውም የሰው ዘር ሁሉ ያለፈውን ክስተትና ታሪክ ሊያውቅ ይችላል። የወደፊቱን ማወቅ ግን በእግዚአብሔር ስልጣን ብቻ የተያዘ ነው። እርሱ እግዚአብሔር ማወቁን ለሰጣቸው ቅዱሳንም ይህ ይቻላል። ከዚህ ሌላ ደግሞ ካለፈ ታሪክ በመነሳት በመገመትና አርቆ በማሰብ ሰዎች ስለ ወደፊቱ የተናገሩት ነገር ምናልባት እውነት ሊሆን ይችላል። ቢሆንም ከባህሪያቸው የተገኘ እውቀት ስላይደለ ፍጹም አይደለም። ይሁን እንጂ ጨሌ የሚጥሉትን፣ መጽሐፍ የሚገልጡትን፣ የቡና ስኒ የሚያዩትን፣ የሙታንን መናፍስት እንጠራለን የሚሉትን፣ በካርታ የወደፊት ዕድልን እንናገራለን የሚሉትን፣ በአጠቃላይም የማይታወቀውን የሚያውቅ ከእግዚአብሔር በቀር ሌላ እንዳለ የሚያምኑትን በመጠበቅና በመጠየቅ መጻያትን ወይንም የሚመጣውን ለማወቅ የሚሞክሩ ሁሉ የተሳሳቱና አጋንንትን በማምለክ ራሳቸውን የሚያታልሉ ናቸው። በእነዚህ ከላይ በተጠቀሱት ሁሉ ያልተጠቀሙ ነገር ግን የሚያምኑባቸው ሁሉ የመጀመሪያውን ትእዛዝ የተላለፉ ናቸው። ምክንያቱም ለእግዚአብሔር የሚገባውን ለሌሎች ጣዖታት ሰጥተዋልና ነው። ክርስቲያኖች ሁሉ ግን በማንኛውም ጊዜና ሁኔታ ለአጋንንት ተገዢ ከመሆን ራሳቸውን ማራቅ አለባቸው። የእግዚአብሔር ቃልም እነዚያ አሕዛብ የሚያደርጉትን ርኩሰት ታደርግ ዘንድ አትማር፣ ወንድ ልጁን ሴት ልጁን በእሳት የሚያሳልፍ ሟርተኛም፣ ሞራ ገላጭም፣ አስማተኛም፣ መተተኛም፣ በድግምት የሚጠነቁልም፣ መናፍስትንም የሚጠራ ጠንቋይም፣ ሙታን ሳቢም ባንተ ዘንድ አይገኝ። ይህንንም የሚያደርግ ሁሉ በእግዚአብሔር ፊት የተጠላ ነው በማለት አምልኮ ጣዖት በተለይም በአጋንንት በሚመሩ ሰዎች ተስፋ ማድረግ የረከሰ መሆኑን በመንገር ያስጠነቅቀናል። ኦሪት ዘዳግም ምዕራፍ 18 ቁጥር 9 እስከ 14። መጻሕፍት በሰው ኃይል የሚታመን ሁሉ ርጉም ነው፣ ይልቁንም ደግሞ በአጋንንት የሚታመንና የሚመካባቸው የሚያመልካቸው ምንኛ የረከሰ ነው በማለት ይመክራሉ፣ ይገስጻሉ። መታመንና መመካት የሚያስፈልግ ከሆነም መመካት የሚገባው ካለመኖር ወደ መኖር አምጥቶ ዓለምን በፈጠረና በረቂቅ ጥበቡ በሚያስተዳድር ብቻውንም አምላክ በሆነ በልዑል እግዚአብሔር እንጂ በሌሎች መመካትና መታመን ጣዖትን ማምለክ ነው። የተቀረጸውን ምስል ላንተ አታድርግ። ይህ ክፍል ከፍ ብለን እንደተመለከትነው ልናመልከው የሚገባ አንድ አምላክ እግዚአብሔር ብቻ ስላለን እርሱን ከማምለክ በቀር የተቀረጸውን ምስል ማምለክ የማይገባና ከጣዖት አምልኮ የሚቆጠር መሆኑን የሚያስገነዝብ ነው።
በባህሪው ረቂቅ የሆነ የማይታይ የማይዳሰስና የማይጨበጥ ለዘመኑ ጥንትና ፍጻሜ የሌለው ለመንግስቱ ሽረት በባህሪው ሞት የሌለበት ከዓለም በፊት የነበረ ዓለምን አሳልፎም ለዘላለም የሚኖር ፈጣሪ እግዚአብሔር ስላለ የሰው እጅ ለተጠበበባቸው ቅርጻ ቅርጽ መገዛትና እነርሱን ማምለክ የመጀመሪያውን ትእዛዝ የሚቃረን ነው። ይሁን እንጂ ይህ ትእዛዝ በአብያተ ክርስቲያናቱ የተሳሉትን የቅዱሳን ስዕሎችና ለእነዚህ ቅዱሳን ስዕሎች የሚሰጠውንም ክብር የሚቃረን አይደለም። በዚህ ትእዛዝ የተነገረው የተቀረጹ ምስሎችን ማምለክና ለእነርሱ መገዛት የማይገባ መሆኑ ነው። አትስገድላቸው፣ አታምልካቸውም በሚለው ሐረግ የተመለከተውም ሊመለክ የሚገባው የአምልኮ ስግደትም የሚሰገድለት አምላክ አንድ እግዚአብሔር ብቻ መሆኑን ለማረጋገጥ እርሱ ቀደም ብሎ ከኔ በቀር ሌሎች አማልክት አይሆኑልህ ብሏልና። በየአብያተ ክርስቲያናቱ ተሰቅለውም ሆነ ተለጥፈው የምንመለከታቸው ስዕሎች የቅዱሳንን ዜና ሕይወትና መንፈሳዊ ተጋድሏቸውንም ጭምር በማሰብና በማስታወስ አብነት እንድናደርጋቸው ለማስቻል ነው። ስዕሎቹንም የምንሳለመው በስዕሎቹ ለተገለጡት ቅዱሳን ፍቅራችንን ለመግለጥና ስለ ተጋድሏቸውም ስለምናከብራቸው ነው እንጂ ስለምናመልካቸው አይደለም። በዚያ ስዕል ለተገለጠው ቅዱስ ጻድቅ፣ ሰማዕት ወይንም መልአክ የሚገባውን ክብር እንድንሰጥ ይጠበቅብናል። ቅዱሳኑ እግዚአብሔር የመረጣቸውና ያከበራቸው ናቸውና ራሳቸውን ለእግዚአብሔር ሰጥተው በአገልግሎትም ተጠምደው ዘመናቸውን በመንፈሳዊ ተጋድሎ አሳልፈዋልና ክብራቸው ምድራዊ ብቻ ሳይሆን ሰማያዊም ጭምር ነው። የምናከብራቸውም እኛ ብቻ ሳንሆን የሰማይ መላእክትም ጭምር ናቸው። መድኃኒታችን ኢየሱስ ክርስቶስም የሚያገለግለኝም ቢኖር አብ ያከብረዋል በማለት የተናገረው ስለ ሰማያዊ ክብራቸው የሚያስረዳ ነው። የዮሐንስ ወንጌል ምዕራፍ 12 ቁጥር 26። በዚህም መሰረት ለጸጋ ክብራቸው እንደሚገባ እናከብራቸዋለን እንጂ አናመልካቸውምና ይህ የተቀረጸውን ምስል ላንተ አታድርግ፣ አትስገድላቸው፣ አታምልካቸውም የሚለው ሐረግ ገድላቸውንና ቅድስናቸውን ለመዘከር መታሰቢያቸውንም ለማድረግ በየቤተ ክርስቲያኑ የተለጠፉትንና የተሰቀሉትን ስዕለ ቅዱሳንን የሚመለከት አይደለም። ስዕልም ቢሆን የተቀረጸ ምስልም ቢሆን በእግዚአብሔር ቦታ ተተክቶ ወይም ተጨማሪ ተደርጎ እንደ አምላክ የአምልኮ ስግደት ሊሰገድለትና ሊመለክ ፈጽሞ የማይገባ መሆኑን ማወቅም ያስፈልጋል። ከዚህ በላይ በሰፊው እንደተብራራው ሁሉ የመጀመሪያውን ትእዛዝ በምናነብበትና በምንሰማበት ጊዜ የዚህን ያህል ጥልቅ ትርጉም እንዳለው በማስተዋል በመኖር ሕጉን በማክበር የሚገኘውን ዋጋ ገንዘብ ለማድረግ እንድንችል እርሱ እግዚአብሔር ኃይል ጽን የሆነን አሜን። ድንግል ማርያም ለኔስ ልዩ ነች መብርሃን ፈልጌ ላንቺ ምስጋና አላገኘሁም ላንቺ ምስጋና